መቼውን ማየት ናፈኩኝ። ደህና ነህ? በጣም ነበር ናፈከኝ። ሰላም ሰላም የኔ ፋሚሊዎች እንዴት ናችሁ? በያላችሁ በሰላማችሁ ይብዛልኝ። ዛሬ እንግዲህ ሃናን ቀጥሬያታለሁ። በጣም ናፍቀኛለች ከምነግራችሁ በላይ ማለት ነው። እና ካገኘዋት አንድ ሁለት ቀን ሆኖኛል። የተፈጠረው ነገር በሙሉ ታውቃላችሁ። እናቴ ጋር ትንሽ በቃ አልፈልጋት ምናምን ብለው ከእናቴ ጋር አልተግባቡም። ከእናቴ ጋር ተጋጭተዋል እና በዛ ምክንያት እኔም ካገኘዋት አንድ ሁለት ቀን ሞልቶኛል። ስለዚህ አሁን ደግሞ ያው እናቴ ሳታውቅ ነው ተደብቄ እሷን ላገኛት የሞከርኩ ያለሁት። ግን ኢንሻአላህ ከእናቴም ጋር ይታረቃሉ ብዬ አስባለሁ። ያው እንግዲህ የተፈጠሩ ነገር በሙሉ አይታችኋል። ምንም ሰላም አልነበረም። ብዙ ነገር ደርሶብኝ ነበር። ግን ለነገራችን እጄም ላይ የሆነ የደረሰው ነገር አይታችኋል። አልሐምዱሊላህ አሁን ደህና ነኝ እና አሁን ደግሞ እናቴና እሷን አስታርቄ የበፊት ሰላማችን መመለስ ፈልጋለሁ። ያው እሷም ደግሞ ለምን ቀጠርኳት አታውቅም። እኔ ስለናፈቅችኝ ነው ቀጠርኳት። እንግዲህ ሃናን እየጠበቅኳት ነው፣ ትመጣለች። አሁን ትንሽ አቆየችኝ እንጂ መቼውን ማየት ናፈኩኝ። ደህና ነህ? በጣም ነበር ናፈከኝ። ደህና ነህ? ጠፋሽ እኮ ምን ሆነሽ ነው አንቺ? ጠፋሽ እኮ በጣም። ያው እንግዲህ ምን ማድረግ ይቻላል? ተሻለ ካንተ አሁን? ኧረ አሁን ደህና ነኝ። እኔ አንቺ እንዳላስተበደብሽኝ አንቺ ምንም እንደማታደርግኝ እኮ አውቃለሁ። ግን ለምንድን እንደዚህ ጠፋሽው? ያው እናትህ እንዳትመጪ ምናምን ስላለኝ አንተንም እንዳይቆጡህ ብዬ ነው። አይ ቢሆንም እኮ ቢያንስ በድብቅም እንኳን መገናኘት ምናምን እንችል ነበር። እኔም ሰሞኑ ቤት ትንሽ መውጣት አልቻልኩም ነበር። አውራስ ተደብቄ ነው የወጣሁት። እኔ ራሱ እኔም እንደዛው ነኝ። ማዘር ሳታይኝ ነው የወጣሁት። ግን ደግሞ ምን ማድረግ ይቻላል? ትንሽ ከሷም ጋር ሰላም እስከሚወርድ ድረስ አሁን ትንሽ የተረጋጋች ነው እሷም። እኔም እንደዚህ ደህና ሆኜ ስታይ ምናምን አሁን ወደ ራሷ ተመልሳለች እሷ ራሱ። ያው በሰሞኑ ደግሞ ግዴታ እርቅ ወርዶ የበፊቱ ፍቅራችን እንዲመለስ ፈልጋለሁ እኔ ራሱ። እኔም በጣም ነው እኮ የምፈልገው። ግን ያው እንግዲህ ምን ማድረግ ይቻላል? አልናፈኩሽም? ግን በጣም ይናፈከኝ። አንተ በዚህ በተሰበረጅ አንስተ ደግሞ እንዳትለኝ ታሽሎኛል። ምንድነው ተሰበረጅ? እና ደህና ነህ? አለሁ። አንተ ግን ትገርማለህ ወላሂ። አንድ ቀን እኔን ሳታይ መዋል አልችልም የምትል ሰውዬ አሁን እና ምን ላድርግ ታዲያ? ያው እናትም ነገር እኮ ነውብኝ ነው። የእናት ነገር ደግሞ ታውቂያለሽ አይደል? አዎ፣ ግን እንደምንም ቢያንስ ለማሳመናት ሞክር እንዴ። አሁንማ ያው ሁሉም ነገር እንግዲህ እያስተካከልኩ ነው። ያው በአንቺም በኩል ትንሽ ጥንካሬ ይፈልጋል። ምክንያቱም እናቴ ጋር ቀርበሽ በቃ እግራም ላይ ወጥቀሽ ቢሆን ምንም ቢሆን አሳምነሽ ነው ይቅርታ መጠየቅ ያለብሽ። የሆነ ሽማግሌ ምናምን ይዤ ወስጄ ይቅርታ እንድታረግልን ወይም ደግሞ ከአንቺ ጋር እንድታረቁ ላደርግ ነው ሰሞኑን ማለት ነው። እኔ ደስ ይለኛል። እኔ እኮ ከእናት ጋር ብታረቅ እኮ የኔም ደስታ ነው። ግን ያው ያኔም ቢሆን አንተም ስለታመምክ እነሱም ድንጋጤ ላይ ምናምን ስላሉ ነገሩን እንዳለባብስ ብዬ ነው ውጪ ሲሉኝ ዝም ብዬ ወጣሁት እንጂ የዛን ሰዓትም እኔ እግራቸው ላይ ወድቄ ይቅርታ መጠየቅ አቅቶኝ አይደለም። ግን ቢያንስ ትዕዛዛቸውን ላክብር፣ ገና አልተረጋጉም በሚለው ነበር። በቃ እንደዛ ከሆነ አሁን ያለውን ነገር ፊክስ አድርገን ቆንጆ ጊዜያቶችን ማሳለፍ አታሽኮርመመኝ። እኔ ከአንቺ ውጭ ማንንም አልፈልግም። አንቺ ነግብቼ ከአንቺ ልጆች ወልጄ ታዲያ ልትፈልጋምሩ ነበር እንዴ? ከአንቺ ልጆች ወልጄ አሱ ከኔና ካንተ የሚወለደው ልጅ እኔም ቆንጆ አንተም ቆንጆ ቀሪ ጊዜያችንን ደግሞ በደስታ እንድንኖር ነው የምፈልገው። እኔ እናቴ
ሌላ ሴት አግባ ምናምን እያለች ሰምተሻል። ያን ነገር ደግሞ ሌላ ሴት አምጣላለሁ ምናምን ምን አረግልኛል? እሱ ነገር ራሱ በጣም ነበር የከፋኝ። ግን አሁን ሁሉም ያልፋል እኮ ማያልፍ ነገር የለም። ያው የኛ ትዕግስት የኛ ጥንካሬ ነው የሚወስነው እንጂ ሁሉም ነገር ያልፋል። ግን ባለው አሁን ባለው ከእናቴ ጋር ባለው ነገር ነው እስካሁንም ሁለቱንም ቀን ይሄን መነፋፈቁም እንደዚህ መጠፋፋቱም በተፈጠረው ነገር ነው። ሁለት ቀን ብቻ ግን ይመስላል። አይ 2 አመት ነው የሆነብኝ። ያው ላፈቀር ሰው እንደዛ አይደል እንዴ? ላፈቀር ሰው እኮ እንደዛ ነው። ቁጭ ነው። ምን ቆም አይሻልም? እና ደህና ነህ? ደህና ነኝ አለው። የዋ ምን ሆናል ብለሽ ነው? ምን ሆናል? ሚስቱን ይቀማል ይባላል። የዋህ ምን ይሆናል ሲባል ሚስቱን ይቀማል። አንተን ግን ማንም አይቀማም። እኔ ሁሌም ያንተ ነኝ አልኩኝ። ግን ያው ብቻ በቃ እኔ ራሱ በጣም ድብርት ውስጥ ነበርኩ። በጣም ድብርት ውስጥ ነው የምትመጪው አልመሰለኝም ነበር እኮ ስደውልሽ። አሁን እኔ ያው ለምን እንደቀጠርኩሽ ምናምን አታውቅም፣ ግን ስለናፈቅሽኝ ነበር ምናምን የቀጠርኩሽ እኔ። ነገር ግን እና ያው ሁሉም ነገር እየተስተካከለ ነው አልሐምዱሊላህ። እኔማ አጠገብ ሆነሽ አልመጣሁም። እሺ እኔ ሆስፒታል መጣው፣ ቤት መጣው፣ ምን ላድርግሽ? እኔ በየመጣሁበት ቦታ እኮ እየተባረርኩ ነው ያለሁት አይደል እንዴ? ምን ላድርግ ታዲያ? እኔ ግን ሁሉም ነገር ብቻ የማያልፍ ነገር የለም፣ ሁሉም አለፈ። ዋናው እኮ አሁን እናንተ ሰላም መሆናችሁ ነው። ዋናው እናንተ ሰላም መሆናችሁ ነው። እሱማ ነው። ያው ምን ያህል እንደምወድሽ ደግሞ ታውቂያለሽ። እኔም አውቃለሁ። እኔም በጣም ለዛም ነው እዚህ እጄ ተሰብሮ ሌላ ሙድ ውስጥ ህመም ውስጥ ሆኜ እንኳን ሀናን ካልመጣች የምለውን ነገር ምግብ አልበላም እስከምድረስ የደረስኩት በጣም ስለምወድሽ ነው። አንቺ ጸጉር የምዳብሽ ናፈቀኝ፣ ስንት ነገር ናፈቀኝ መስልሽ። ማን ነበር የሚዳብስህ? ማን ይዳብሰኛል? እኔ የሚዳብሰኝ ማን አለ ሲጀመር? ነው ልዳብስካ? እንዳተኛ ደግሞ እንዳተኛ። አሁን እኮ ማንንም ማዘርም አታየንም፣ የአንቺ ቤተሰቦች አይሆን ብቻ እንደባለፈው ጉድሽ ልጅ መጥቶ እንዳይቀጠቀጠኝ እንጂ አደራሽ አታስፈራራኝ። እንዲህ ሆነ ዞሪ እያዩ እንዳልቀም እንዳይቀጠቀጠኝ። እኔ ማዘር ብትመጣ ያው ምንም መተለም አይመጣም። በክሱ የለም እዚህ የለም አሁን እዚህ የምር። ስለዚህ ያው ያኔም ቢሆን እኮ ያቺ ናት እኮ ይዘው የመጣችው እንጂ እሱ የት እንዳለ ምናምን በምን ያውቃል? ያው እኔ ያደረኩት ነገር ደግሞ ስለምወድሽ ነው። ነግሬሻለሁ፣ ይቅርታ ጠይቄሻለሁ፣ ይቅርታ ማድረግሽልኛል። ግን ደግሞ ይቅርታ ብጠይቅሽም ጥሩ ያው አግባብ አይደለም አውቃለሁ፣ አግባብ አይደለም። ግን በጣም ስለምወድሽ ነው። በቃ አንቺ አልረዳ ስላልሽኝ ነው ያንም ነገር ከቤተሰቦችሽ እንትን አድርጌ እኔ ጋር ያኩሽ ያቆየሁሽ ስለምወድሽ ነው። ይቅርታም ደግሞ ጠይቄሽ ነበረ። ይቅርታ አድርጌልሃል አስጀመረ እና ያው ይሄ እንደዚህ ይሄን ያለ ርቀት እንሄዳለን ነው ይሄ እንደዚህ አይነት ነገር ይፈጠራል ቢያስበው አላወቁም። ግን ብቻ ባላወቁ ማለት በቃ ምንም ባልጠበቁት መንገድ ነው ነገሮቹ እንደዚህ የተቀያየሩት ማለት ነው። ዋናው ማለፉ ነው። አሁን አልፏልኩ ምንም እንትን የሚያደርግ ነገር የለም። ስለዚህ ከዚህ በኋላ ጥፋቶቻችንን እያነሳን መወቃቀስ ሳይሆን ያለውን ነገር አስተካክሎ ወደፊት መቀጠል ነው ይመስላል። እሱማ በቃ እሱን እኮ ነው የምፈልገው። እሺ አሁን ምናልባት አሁን እናቴ ብቻ ሰላም ወርዳል ብዬ አስባለሁ ከአንቺ ጋር ያለው ነገር አንቺም እኔ ሚስት እንድትሆኝ ዱዓ የምታደርግልኝ ምናምን ይመስለኛል ከዚህ በኋላ ማለት ነው። ግን አንቺ ስለሷ ምን አይነት የልጇ ሚስት ነው የምትሆኝላት? እኔ እሷ እንደምትፈልገው አይነት የልጇ ሚስት ነው መሆን የምፈልገው። ያው ከዛ በፊት መታረቅ ይቀርባል አይደለ? ጀመር በመሃላችን እኮ ሰላም ካለ ሁሉም ነገር መስተካከል ይችላል። ምክንያቱም ያው አንድ እናት ለልጇ የምታደርገው ነገር ነው እሷ ያደረገች አለችው። ምክንያቱም አሁን ላይ እጅ ተሰብሮ ነገ ደግሞ ህይወት ቢጠፋስ? ልክ ናቸው እኮ እኔ ማዘርም እኮ ልክ ናቸው። እኔ እነሱ ጥፋተኛ ናቸው እያልኩኝ አይደለም። ለዛም ነው እኔ ምንም ነገር ሳልናገር የወጣሁትም ለዛ ነው። እና አሁን ላይ አንተ በቃ ወደ ስራ ወደ
ራስን መቀየር አስብ እንጂ ፍቅር ያልክ እንትን ተበል ሴት የምትፈልገው ሌላ ሴት አምጣለሁ ምናምን ስትለኝ እኔ በቃ ካናን ውጭ ብዬ ጓልኳ እኔ አንቺ ባል ከዛ ተማመነብሃለሁ እኮ ሲጀመር ከዛ በኋላ ደግሞ ትንሽ በቃ የሆነ ለመግባባት ተፈጠረ ምናምን ቤት ውስጥ በጣም ብዙ ነገር ተፈጠረ ግን እኔ ደህና ሰው አሁን ትንሽ በቃ እሷ ወደ ራሷ ተመልሳ ምናምን እንትን በቃ የሆነ ሳቋ የበፊት ደስታዋ ምናምን ሲመለስ ሳይ በቃ አሁንማ ተረጋግታለች ምናምን ብዬ ነው አሁን ወደ እርቁ ራሱ እንትን ያሰብኩት ማለት ነው እና ምንድነው ከዚህ በኋላ በማላችን ምንም ነገር እንዲፈጠርም እንዲገባም አልፈልግም ማንም ሰው በቃ ያጎተሽም ልጅ ከዚህ በኋላ እኔ ጋር እንዳይደርስብኝ ማንንም አልፈልግም አንቺ ምንም ደግሞ ከተዋደድን ማንንም አያገባው ይሄ ነገር ቃል እንድትገቢልኝ እፈልጋለሁ እሺ እና በጣም ደግሞ እንደምወድሽ ታውቂያለሽ አውቃለሁ ለስንተኛ ጊዜ ነው የምትለኝ እንደዚህ አውቃለሁ ማለት እንድትረጂኝ ነው የምፈልገው እኔ በቃ እንዴ እኔ አልረዳም እንዲረዳሃለሁ እኮ ግን ያው በመሃላችን ለሰከንድ ራሱ ከኔ ትሪቅ አልፈልግም በቃ ለሰከንድ የልጆቼ እናት ነው እንድትሆኝ ነው የምፈልገው ምኞቴ እንደዛ ነው እኔም የልጆች አባት እንድትሆኝ ነው እና ምትወጂኝ ከሆነ እስቲ ግንባሬን ሳሚ እንዴ ግንባሬን ካልሳምኩ አልወድህም አይ ሳይሆን ናፍቆኛል ነው በቃ ግንባሬ ምስሚ ጸጉሬ ምዳብሽ ምናምን ያ ይደብስኩ እኮ ነው ጸጉሬ ግንባሬ ትምሳኛ እኔ አፍራለሁ አልሰማም እንዴ አፍራለሁ የምር አፍራለሁ እና አሁን ታውቂያለሽ እናቴም ደግሞ ተነስታ ልጄ ጠፋ ብላ ፍለጋ ሳትወጣ አራኒ ራሱ በእናት ሌላ ቦታ በየኔ ስለዚህ ሌላ ቀንም ለመገናኘት እንዲመችን ደግሞ ቶሎ ወደ ቤት ሄደ ግን የእርቁን ነገር በቃ እንዳልከውም ሽማግሌ ምናምን የሚያልከውን ሰው በቃ ማዘር እሺ በሚሉት ሰው በሚያውቁት ሰው አስተካክልና ቶሎ እንታረቅ አስታርቀኝ ከማዘር ጋር እንታረቅ ፈልጋለሁ አራጂ ግሪ ደግሞ ከዚህ በኋላ እንታረቃላችሁ እናንተም እኛም የራሳችን ላይፍ እንኖራለን ሁሉም ሰው የራሱን ላይፍ ይኖራል ማዘሬም ደስተኛ ትሆናለች አንቺም ደስተኛ እኔም ደስተኛ እሺ ደስተኛ ነው የምንሆነው በኋላ ስለዚህ ምን ያሰፍ ነገር አንተ እኔ እጅህን አላምነውም እጅህ ሰባራ ነው ታው ይየስ ምጠፋ እንዳይሞት